በመድናዋ የሚሰሩ ልማቶችን ማስተሳሰርና ማገናኘት በዚህም ዘመናዊነትን መከተልና ለማህበረሰቡም የላቀ ግልጋሎትን መለገስ አዲስ አበባ በለውጡ ዓመታት እየሰራችው ያለው አበይት ጉዳይ ነው። አሁን መገኛችን ያደረግነው ደጎል አደባባይ አካባቢ ነው። እዚህ አካባቢ የሚገነባ ትልቅ ግንባታ ይህ ግንባታ በውስጡ የታክሲ ተርሚናሎችን እንደዚሁም የፓርኪንግ ስፍራዎችን ይዟል። የመዝናኛ ማዕከላትና ፕላዛዎችም የዚህ ግንባታ አንድ አካል ናቸው። በተለይ ደግሞ የአዲስ አበባ የወንዝ ዳርቻ ልማት ከራስ መኮንን መነሻውን አድርጎ በዚህ በኩል የሚያልፍ ትልቅ ልማት አለ። ይህ ልማት ከነዚህ ግንባታዎች ጋር ሲተሳሰር እዚህ አካባቢ በተለይ ከዚህ ቀደም ሲስተዋል የነበረ የትራፊክ ፍሰት ችግርን የሚቀርፍ ከዚህ በተጨማሪ አማራጭ የተዝናኖት ማዕከል ሊሆንም የሚችል ነው። ውስጡስ ምን ጉዳዮች አሉ እናስመለክታቸዋለን። ተከተሉ። ሰከንድ ቤዝመንት ላይ ፓርኪንግ ይዟል 163 አካባቢ at the same time ፓርክ ማድረግ ይቻላል። የፈርስት ቤዝመንት ላይ ተርሚናል አለን። ታክሲ ተርሚናል ነው ወደ 54 at the same time ዶክ አርጎ ለተገልጋይ ማድረግ የሚችል ነው። ሾፖች ፉድ ኮርቶች ይዟል። እንዲሁም መሰረታዊ ኤቲኤም አለው። ሰከንድ ቤዝመንት ላይ ኢቪ ቻርጀር ወደ 20 የሚሆኑ አለው። ጀርባ እንግዲህ ተመልካቾችም እንደሚያዩት በጣም ሰፊ የሚባል ነው፣ በጣም ግዙፍ የሚባል ነው። ትክክል። ይህ ለምንድን ነው ግልጋሎት ለየትኛው ግልጋሎት ነው? ይሄ ለታክሲ ተርሚናል ነው። ሌላኛው ደግሞ በታችኛው ላይ ፓርኪንግ አለ። ሰከንድ ቤዝመንት ላይ የፓርኪንግ አገልግሎት የሚሆን እየሰራ ነው። ስትራክቸራል ጨርሰናል። ማለትም በጣም ማይነር የሚባሉ ቦታ ላይ የኮንክሪት በጣም ቮሊዩማቸው ትንሽ ሆነ ሙሌት ነው እንጂ የሚቆረጥ መሰረታዊ የሚባሉን የስትራክቸራል ስራ ጨርሰናል። አሁን የፊኒሺንግ ስራዎች እየተሰሩ ነው። ተመልካቾች እንግዲህ እዚህ ደጎል አደባባይ አካባቢ የምናደርገውን ቅኝት ተቀጥለናል። በተለይ ደግሞ እዚህ አካባቢ የታክሲ ተርሚናል ፓርኪንግ እንደዚህ ደግሞ የመዝናኛ ስፍራና አጠቃላይ ገጽታውን በውስጥ ያሟላቸው መሰረተ ልማቶች ወደ እናንተ ያደረስናቸው ነው የምንገኘው። አሁን የምንገኝበት ስፍራ ደግሞ የመጨረሻው ወይም ደግሞ እንደ መዝናኛ ፕላዛነት የሚያገለግለው ቦታ ላይ እንገኛለን። ፕላዛ ሌቭሉ ግሪነሪዎችን አካቷል። እዚህ ጋር እንደምታዩ እቺ ያለቀችው ቤት የኮፊ ሾፕ ናት። በዚህ በኩል ደግሞ የፉድ ኮርት አለ። እንዲሁም የሾፖች ኦፊሶችን የያዘ እዛም የሚታያችሁ ከሆነ እዛም በኩል ላይ ልክ እንደዛው ሜን ጌቱ ነው። በሜን ጌቱ ስር ደግሞ ሾፖችን የያዘ አገልግሎት ይሰጣል። እንደምታዩት እነዚህ ስለዚህ አሁን ከዚህ ጋር ቡና ይዞ እዚህ ጋር ቁጭ ብሎ እንደምታዩ ደግሞ በዚህ በኩል ያለው ቪው የሚገርም ነው። ያያ አጠቃላይ ፒያሳ አካባቢ ያለውን ገጽታ ያጣጣመ በዛው በጣም ትክክል ጥሩ ጊዜ የሚያሳልፍበት በጣም ትክክል። ሌላ ደግሞ እንደ አማራጭ ደግሞ ምንድነው እዚህ ጋር እንደምታዩ የሪቨር ሳይድ አንድ ዴቨሎፕመንት እሱን ራሱ ማየት ትችላለህ። እንደምታዩት በተለይ ደግሞ መነሻውን ራስ መኮንን ድልድይ አድርጎ በዚህ አካባቢ ያለፈ የሚገኘው የወንዝ ዳርቻ ልማት እዚህ ፕላዛ ላይ ሆኖ መመልከት ማርነቅ የአዲስ አበባ ወንዞች ከመጉደፍ ተነስተው ወደ መዝናኛ ማዕከልነት ከመቦሳቆል ወጥተው ወደ ንጽህና የገቡበት ሁኔታ አለ። ስለዚህ እዚህ አካባቢ ተሽከርካሪን ያቆመ ወይም ደግሞ የፓርኪንግ ስፍራ ሊጠቀም የሚችል አንድ የአዲስ አበባ ነዋሪ ወይም ተሳፋሪ እዚህ መቶ የአዲስ አበባን የወንዝ ዳርቻ ልማት ያደንቃል። 4 ኪሎንም አዳዲስ ገጾቿን እያስተዋለ ይደመማል። ይህ እዚህ ስፍራ ላይ በእውነት የሚታይ በተግባርም የተገለጠ ስራ ነው። የሪቨር ሳይዱ ሲመጣ ምን ያህል እየተሳሰረ እንደሆነ ምን ያህል አንዱ ለአንዱ መጋቢ እንደሆነ መረዳት በጣም ያስችላል። ውስጥ ደግሞ ሲሰራ ይሄናል አማውንት ኦፍ ካር መያዝ at the moment የሚችል ታክሲ ተርሚናል ፕሮቫይድ ስናረግ ከዛ ደግሞ አድዋ ላይ ያለው ሚኒክ ላይ ያለው ስናየው ይሄን ያህል ዲማንድ ይኖራል እንዴ ብለህ ተጠይቅና then this phase of another riverside phase 2 corridor include የሚያረጋውን ልክ እንደዚህ ደግሞ ዴቨሎፕ የሆነ ደግሞ ስታይ ምን ያህል እርስ በርሱ ተመጋጋቢና ኢንተርኮኔክትድ እንደሆነ በደንብ ማስተዋል ትችላለህ።